ጥቁሩ አካባቢ ሬሻላይዝድ አካባቢ ምናምን ያሉበት ሰፈር የሚኖሩ ሰዎች ላይክ በቃ በየቦታው ነው ላይክ ዞር ብለሽ ማምለጥ አትችይ እና በቃ አቬለብል አድርጎታል ማለት ነው። በፍርሃት ነው ያለ ነው ልጆቻችንን ለማሳደግ በፍርሃት ነው ያለ ነው። ምንድነው ማለት አንድ ነገር ብንናገር ህጉ ስላለ ወይንም ፖሊሶች ስላሉ ወይንም ቻይልድ ዌልፌር ስላለ እየፈራን ነው የምናሳድገው። ማለት ምንም አይነት ዲሲፕሊነሪ ሜጀር ቤት ውስጥ አያደርጉም። ብዙ ሰዎች በሱሳይድ እያጣሉ ነው። ቤተሰቦች ላይ ብንጀምር አትሊስት የሚቀጥለውን ትውልድ የተሻለ ጠንካራ የሆነ አድርገን ለማሳደግ እንችላለን። እስቲ ደግሞ እንትን ላይ ደግሞ ትንሽ ብናወራበት ስለ ሜንታል ሄልት። ኦኬ አይ ኖ አንተ እንትን ላይ ምንድነው ያው ጠቅላላ የአፍሪካን የጥቁሮች እንትን ላይ ነው እየሰራ ያለው ታቦ። ግን how about እስቲ የኛ ኮሚኒቲ ላይ ምንድነው ችግሩ የተፈጠረ ያለው እና ሌላው ደግሞ ወደዚህስ ደግሞ የመምጣትና እኛ ሻይነን ብዙ ጊዜ እንዲህ ችግር አለኝ ብለን ለመናገር ትንሽ ይከብደናልና ስለዚህ ትንሽ እዛ ላይ ደግሞ ብናወራ። በጣም አሁን በጣም እያሰጋ በፊትም የነበረ ፕሮብሌም ነው በአእምሮ ጤንነት በሜንታል ሄልት በተመሳሳይ እንደዚህ አይነት ነገሮች ላይ በተለይ የጥቁሩ ማህበረሰብ በአብዛኛው የሚጠቃበት መንገድ እንደሆነ ብዙ ጥናቶች ያመለክታሉ። ታይቡም አንደኛው ምክንያቱ እንዲህ አይነት ድርጅት እንዲቋቋም የተፈለገበት ምክንያት እነዚህ ነገሮች አድሬስ ለማድረግ ነው። በእኛ ደግሞ በኢትዮጵያኖች ማህበረሰብ ደግሞ ይሄም ራሱ ሲግኒፊካንት የሆነ ቻሌንጅ ነው። በጣም ብዙ በተለይ ካለፉት ከኮቪድ በኋላ በጣም ትልቅ ሽፍት ነው ያለው። በፊት እናውቃለን ሜንታል ሄልት ፕሮብሌም አለ በኮሚኒቲያችን ውስጥ በቃ እንደዚህ ነው። አሁን ግን በጣም ሲግኒፊካንት ሆኗል። ብዙ ቦታዎች ሆስፒታሎች የሜንታል ሄልት ኢንስቲትዩሽን የሆኑት ቦታ ላይ የኢትዮጵያኖች የኤርትራኖች ቁጥር እንደዚሁም የሶማሌዎች ቁጥር እየጨመረ መጥቷል። እና አንድ so what is the problem እዚህ ስትመጣ ያሰብከው ወይ ድሪም ያረከው ነገር አላገኘኸውም እና ያንን ለመቋቋም ቶሎ ብሬክ እናደርጋለን። አኗኗራችን ኢትዮጵያ የነበረን አኗኗር እዚህ ስትመጣ ደግሞ ያው it's a different kind of culture ምግቡ ይለያል፣ ሁሉ ነገር ይቀየርብሃል። እንደምትፈልግ ጓደኛ ጋር ቡና ልጠጣ ኤቭሪዴይ አትችልም። ሁላችንም አድገናል ኖረናልም አሁንም እያየነው ነው። ከገጠርም ደግሞ ቀጥታ ደግሞ የመጡ ደግሞ ብዙ አሉ። ገጠር ስልህ ያው ከአዲስ አበባ ውጭ ማለት ነው። ከሐዋሳ ከባህር ዳር የመሳሰሉ ከተማዎች ይመጣሉና እንደምሰማ ከሆነ በቃ they just lose it ወደ ዲፕሬሽን ወደ you know being very angry ቤተሰብ እስኪፈርስ ድረስ የሚደርስ ሜንታል ፕሮብሌም እያጋጠመን ነው። ምንም ችግር ሳይኖር አንድ ሰው ከነበረበት ቦታ ተነስቶ ሌላ ኢንቫይሮንመንት ውስጥ ሲገባ ራሱ በራሱ የሆነ stressful situation ነው። if everything like all things being good financially problem ባይኖር just a change of an environment እና የካልቸር ለውጥ ሲኖር ችግር አለው። አንዳንድ ሰዎች አንዳንድ ሳይኮሎጂስቶች ወይ ሳይካትሪስቶች ምንድነው የሚሉት አሁን ለምሳሌ ሶልት ወተር ውስጥ ባህር ውስጥ ጨዋማ ውሃ ውስጥ ያለን አሳ አምጥተሽ ፍሬሽ ወተር ውስጥ ብታስገቢው it will not survive ምክንያቱም ያ የለመደው environment አይደለም። እና ኢትዮጵያ ካለው በቃ አገሬ ቤተሰቤ ጎረቤቴ ምናምን ብለሽ የኖርሽበት ቦታ ላይ ተነስተሽ somewhere
በቃል አይደለም በጣም ቫስት የሆነ እንትን ውስጥ ስትገቢ ራሱ በራሱ ስትሬስ ይፈጥራል። ይሄ ፖስት ማይግሬሽን ኢፌክት ወይም ሲንድሮም ይባላል። ሶ ዳት ኢዝ አሁን አለ። አሁን እዛ ላይ እንግዲህ አስቢው ስራ ይሰራ የነበረ ሰው ስታተስ የነበረው ሰው እዚህ መጥቶ ዜሮ ነህ ሲባል አሁን አንድ ነገር ጨመርን ማለት ነው። ኦኬ ገንዘብ የነበረው ሰው ቤት ያስተዳድር የነበረ ሰው ምናምን ነገር እዚህ አሁን ገንዘብ ለማግኘት ፋብሪካ ውስጥ ገብቶ ሲሰራ ራይት። ኡበር እኮ በጣም ትልቅ ክብር ያለው ነገር ስራ ነው። ምክንያቱም መኪና አለሽ ምናምን ነገር ብዙ ሰዎች አሉ ፋብሪካ ይሰራሉ ምናምን ያልሆነ ከባድ መኪና መንዳት ይሰራሉ፣ ኮንስትራክሽን ስራ ሁሉ እነዚህ ኳሊፊኬሽን የነበራቸው ምናምን የነበራቸው ሰዎች ናቸው። እና እሱን ደግሞ ስትጨምሪበት አሁን ሌላ አዲሽናል ዌይት ላይሽ ላይ አእምሮሽ ላይ ዌይት እያመጣሽ ነው። ከዛ ስራ ማግኘት ችግር ነው ምናምን፣ ዌዘሩ አይስማማም፣ ምግቡ አይስማማም፣ ጓደኛ የለም፣ ከቤተሰብ ርቀሻል እና የሆኑ ሲጨመሩ እንግዲህ ጥሩ የሆነ ዲስፖዚሽን ወይንም ፍሬም ኦፍ ማይንድ ከሌለሽ ክብደቱ እየጨመረ ሲመጣ ስትሬስ አሁን ስትሬስ ሲጨምር ሰውነትሽ ያንን ሪያክት ማድረግ ካልቻለ ለዛ ወይም መልስ መስጠት ካልቻለ እያደከመሽ ያመጣል ማለት ነው። ከዛ ተስፋ መቁረጥ ይመጣል ራይት። እና እንዲህ አይነት ነገሮች ስለሚጨመሩ እና ሰፖርት በእነዚህ ሰዎች ዙሪያ ስለሌለ ይሄ አንድ ችግር ነው። ሁለተኛው ችግራችን እኛ ደግሞ አንናገርም። ከበደኝ፣ ደከመኝ፣ ስትሬስድ ሆኛለሁ ብሎ መናገር እንደ ሼምፉል ነገር ነው ራይት። ወይም የሰዎች ኤክስፔክቴሽን እኮ ለእኔ እንደዚህ ነበር እና አሁን እንደዚህ ብዬ ካልኩኝ ራይት። እንደዚሁም ደግሞ ሜንታል ሄልት በብዙ ካልቸሮች ጥሩ አይደለም። አሁን እኛ ሜንታል ሄልት ብለን ስናወራ ለብዙ ሰዎች ይሄ አይደለም የራስን ሪያሊቲ ስቶ እኛ ሀገር እብድ እንደሚባለው ነው ምናየው። ግን ስትሬስ በራሱ ስትሬስ በቃ ምንም ሌላ ስም ሳንሰጠው ማለት ነው። ስትሬስድ ከሆንኩኝ ኢትስ ሜንታል ሄልት ኢሹ። ስትሬሱ ነው ወደ ዲፕሬሽን የሚመጣው፣ ዲፕሬሽኑ ነው ወደ አንግዛይቲ የሚወስደን፣ አንግዛይቲው ነው ወደ አይሶሌሽን የሚወስደን፣ አይሶሌሽኑ ነው ወደ ፓራኖያ ዲሉዥን ምናምን የሚያደርሰን እና ከስትሬስ ነው የሚጀምረው። ኦኬ ሌትስ ስታርት። በአማርኛ እንሂድ። ስትሬስ ከዛ ዲፕሬሽን፣ ኦኬ በአማርኛ ድባቴ ይሉታል። ምንድነው ስትሬስ? አይ ዶንት ኖ እንግዲህ እንዴት ነው ስትሬስ? እሺ ስትሬስ እና ከስትሬስ ወዴት ይገባል? ዲፕሬሽን ይሄዳል። ዲፕሬሽን ማለት አሁን በኢትዮጵያ አማርኛ ድባቴ ማለት ነው። ኦኬ ከዛ አንግዛይቲ ይሆናል። አንግዛይቲ እንግዲህ ደግሞ በቃ አይደለ መጨነቅ፣ ስለ አንዳንድ ነገሮች በጣም እያሰቡ በቃ ጭንቀት ውስጥ መግባት፣ አንሪያሊስቲክ የሆኑ ጭንቀት ውስጥ መግባት ማለት ነው። ከዛ በኋላ እንግዲህ አሁን በሜዲካል ተርም ፓራኖያ ማለት በቃ ብዙ ነገሮችን ፍርሃትን ወይንም ደግሞ እንደዚህ ሊያደርጉብኝ ነው ምናምን እያሉ ሪያሊቲ ያልሆነውን ግን በራሴ ሁኔታ ውስጥ ባለሁበት ሪያሊቲ የሚሰማኝን ነገር መናገር ሲጀምር ማለት ነው። ሰዎችን ይህን ሊያጠቁኝ ይፈልጋሉ፣ መስሪያ ቤት ሰዎች ስለ እኔ ይነጋገራሉ ምናምን እያልን መጀመር እንችላለን። እና ሪያሊቲያችን እየተቀየረ ማለት ነው። አሁን ለምሳሌ ስኪዞፍሬኒያ የሚባለው ላይክ ብትደርሺ እዛ እንግዲህ አሁን ድምጽ መስማት አለ ራይት። እነዚህ አሁን ፓራኖያ ያልናቸው ነገሮች አሉ። ሃሉሲኔሽን የሚታይሽ ነገሮች ይኖራሉ። እንዲህ አይነት ነገሮች ይፈጠራል ማለት ነው። አሁን አንዳንድ ሰው ሜንታል ሄልት ብለን ስትሬስድ ነኝ ስንል እዛ ጋር ገና አልደረስንም። እዛ ጋር የሚደርሱ ሰዎች አሉ። ኢትስ ሪያሊቲ፣ ያንን የለም ማለት አንችልም። ግን ብዙ ጊዜ ስትሬስድ ሆነን ያንን ችግር ለሰዎች ተናግረን በቀላሉ መፍትሄ ማግኘት ሲቻለን ራሳችን ደብቀን ሳንናገር ለሌሎች ሳናወያይ ኮምፎርታብል የሆነ ቦታ ሳንደርስ መጨረሻው ድረስ እንደርሳለን። ዲፕሬስድ እንሆነና ከዛ ራሱ ህመሙ ምን ያደርገናል? ከሰዎች እንድንገል ያደርገናል። ዳት ኢዝ አናዘር ቢግ ፕሮብሌም። አሁን እዛ ጋር ከተደረሰ ሰዎች እንኳን አንኳኩቶ ቢመጡ ኢትስ አ ሊትል ቢት ቱ ሌት ራይት። ስለዚህ ከዛ በኋላ ዩ ኒድ አ ሜዲኬሽን ማለት ነው። አሁን ደግሞ እዛ ጋር ደግሞ ስትሄጂ ያው በባህላችን በምናምን እንዲህ አይነት ነገሮች ብዙ እንትን ስለሌለ ሜዲኬሽንንም አንፈልግም ማለት እንጀምራለን። ከዛ በኋላ ከራሳችን ውጪ መሆን ሲጀምር ችግር ውስጥ እንገባለን ማለት ነው።
ወይ ፖሊስ ኢንቮልቭ ያደርጋል ራይት ምክንያቱም አንድ ቦታ ታይተን ምናምን ለሰዎች ለራሳችንም አይደለም ህይወት የሚያሰጋ ነገር ካለ ፖሊሶች ኢንቮልቭ ያደርጉ ይችላሉ ከዛ በፊት ግን ማንም እኔ አሁን ወንድም በሚኖረኝና ወንድሜት እየደከመ እንትን እያለ ሲመጣ ባይ ምንም ነገር ማድረግ አልችልም ምክንያቱም ወንድሜ 18 አመት ከሞላው በራሱ ነው መወሰን የሚችለው ዴንጀር ውስጥ ካልገባ በስተቀር ነው የሚለው ህጉ ግን ምንድነው የሚሆነው ዴንጀር ውስጥ እስኪገባ ድረስ እንጠብቅ ሁኔታውን በጣም የከረረ ይመጣና ከዛ ውስጥ ለማውጣት ከባድ ነው የሚሆነውና እርስ በርሳችን እየተገናኘን ብንነጋገር ብንወያይ እኔ ሲደክመኝ ቻቺ በቃ ጥሩ አይሰማኝም you know ምን እንደሆነ አላውቅም በቃ ጭንቀት ነው የሚሰማኝና ምንድነው ምናምን አንቺን ማማከር ብችል አንቺ you know እውቀቱም ካለሽ ጥበቡም ካለሽ አቅሙም ካለሽ ልትረጂኝ ትችላለሽ ካልሆነ ግን ቆይ ሊበን እስቲ ከሌን ብናማክር እዛ እንሂድና እናማክር ተባብለን ኦሬዲ ነገሩ ሳይባባስ የሆነ ሰፖርት ማድረግ እንችላለን አሁን አይተ እንደሆነ እኛ አሁን ምንድነው የምናደርገው ምንም እንግዲህ ከለብዙ አመት ያው ያየሁት ነገር ነውና ሲምፕተሙ ሲጀምር ወደ ባር ወደ መጠጥ አበሻ አካባቢ ሰልፍ ሜዲኬሽን ወደዛ ሄደን ያው ጭልምልም ያለች ቦታ ላይ ያችን ቦታ ሁሌ አንቀርም ማለት ነው that's የምንደበቅባት ፔናችንን የምናጠፋባት so couple of beer ከዛ የሚቀጥለውም ቀን እንደዛ ሶስተኛው ጊዜ ደግሞ ትንሽ ከበድ ያለ መጠጥ እንጨምራለን so you kill your pain በዛ እናልፋለንና ግን እየረዳን አይደለም ያ ነገር ራሳችንን እየረዳ አይደለምና ለብዙ ሰው በፊት ነው ለብዙ ሰው እናገራለሁ this is not going to help you ይሄ ምንም ነገር ራስን ቅድም ያልከው ነው መደበቅ ከሰው መደበቅ ሰው እንዳይ ጥግ ይዘህ ቁጭ ብለህ 2 ቢራ 3 ቢራ መጠጣት እና በጣም አዝናለሁ በዚህ ውስጥ የሚያልፍ ሰው በእውነት ሊበኒ በጣም ነው የሚያሳዝነኝ እኔ ከተፈጥሮዬም ነው መሰለኝ እኔ እንጃ መንገድ ዳር እንኳን ወይ ወደቀ ሰው ሳይ ወይ ደግሞ የሆነ ድራግ ውስጥ አንድ ሰው ነው ቅድም ስነግር ነበር መንገድ ላይ እዚያ ሀገር አሁን ሆምለስ እኔ አሜሪካን ሀገር ስንት አመት ኖር ያለው ሆምለስን ለማግኘት ለመፈለግ የተወሰነ ቦታ ነው የምትሄደው ዲሲ ካለ የተወሰነ ኤሪያ ነው የምታገኘው እዚህኮ everywhere I turn around ኢተን ሴንተር እንግዲህ ማለት ነው ዳውንታውን ራይት ዳውንታውን በቃ እንዳለ ሆምለስ ነው ደግሞ ነጮች ናቸው የሚገርም ነገርና ወድቀው በቃ highly overdosed ሆነውና I don't want to see የራሴን ሰው እንደዚህ ማየት አልፈልግምና ይሄን እንደዚህ አይነት ኢንፎርሜሽን ይሄን ራሱ ከቻች ጋራ እሰን authentic voices ነው you know authentic voices ነው ያልኩትና it's like let's talk about it like ቶሎ ብለን ችግሩን እናገኘው እናውራ it's okay እስር ቤት ከምንገባ ሌላ ሰው ከምንጎዳ አንግሪ ልንሆን እንችላለን ባለፈው ጊዜ ሳውራ ነበር እዚህ ሀገር ያሉት ጠበቃዎች ሎየሮችና ይገርመኛል በቃ አለቻች ጩሜ ይዞ ከቤት ይወጣላል እያወቀው አገሩ አይደለም ህግ አለ እዚህ ሀገር ጩሜ ይዘህ ሰው እንኳን ባትወጋ ተፈትሸው ወይ ድራንክ ድራይቪንግ ምናምን ቢገኝብህ 2-3 አመት እስር ቤት ነሃል እና ይሄንን እንዴት የማወቅ እንኳን ጉግል አድርጎ የማወቅ የሀገር ሁኔታ የእስር ቤቱን የሎ ነገር እንደው ትንሽ ማወቅ እንኳን አንፈልግምና እኔ ጭራሽ አንድ ጊዜ እንደውም ሬኮርድ አድርጌ ለኢሚግራንት የሚመጣ የሚደባደብ ሚስቱን የሚመታ ልጆቹን እንደዚህ የሚያደርግ ያለውን ነገር በቪዲዮ አስቀምጫለሁ በአማርኛ ማለት ነው አይሰሙም ማለት በቃ ቶሎ ብሎ ስልክ ይደውላሉ ሳያነቡ ሰምተዋል ምን እንዳልኩ ዘጋ አይ እኔ ቀጥታ ባነጋገር ይሻለኛል ይልኛልና it's bad it's really I don't want to see too many people አሁን ደግሞ በጣም በብዛት ያው እንዳየው ኢሚግራንት አለንና እዚያ ጋር በሬፊጂ ብዙ የተማረ ሰው አለ ብዙ የተማረ ሰው ነው የወጣው
አንተ ቅድም ኤክስፕሌን አድርገዋል ነው ስራ እንዲህ በቀላሉ የሚገኝ ነገር አይደለም። እዛ ዶክተር የሆነ ሰው እዚህ መጥቶ ሶሻል ወርክ አሲስተንት ሁን ቢባል ወይንም ደግሞ የሆነ ቮለንቲር አድርግ ለ1 አመት ብትለው ለምን ምን በወጣኝ እዛ 8 አመት 7 አመት ደክሜ እዚህ ደግሞ እንደገና ቮለንቲር የሚለውንም ራሱ አንድ ስትሬስ ነው። በጣም አለማመን ማለት ነው። የመጣ እኔ አስበ እዛ ሆነ አስበ ሆነ የመጣው ላይክ በደንብ ገብቶን ነው የምንመጣው እና እዚህ እኔ ሊበኒ እግዚአብሔር ይኸው እሱ ነው ያመጣኝ ነው የምለው። ለምን ከአሜሪካን ቀጥታ ካናዳ የመምጣት ነገር እኔ ካናዳ ራሱ የዛሬ 20 አመት ነው የመጣሁት before as some other reason የመጣሁት እና አሁን ለምን ሌላ ሀገር አልሄድም እዚህ መምጣት አለብኝ ብዬ ተነስቼ ደዋውዬ ምን ብዬ ሰው ፈልጉልኝ ብዬ ኢትዮጵያ አሶሲዬሽን ሰው ተፈልጎ እንደነ ሳላዲን ታውቀዋለህ እሱ ከሱ ደግሞ እንደዚህ ያው ዛሬ አንተ ጋር ይሄንን ኢሹ እናወራለን ማለት ነው። ትናንትናም ደግሞ ከሌሎች ጋር ሳወራበት ነበር በህግ ዙሪያ በኢሚግሬሽን ዙሪያ። ከዛ በፊት ደግሞ ከኢትዮጵያ አሶሲዬሽን ሴቶች እንደዚህ ሲንግል ማዘርስ እዚህ መጥተው ምን ፈተና ውስጥ እንዳለፉ በልጆቻቸው ስንት ፈተና እንዳለፉ ያንን ሁሉ ተቋቁመው ዛሬ ለምክር እኔ ጋር መጥተው አብረን ተወያይተን ስንመክር ነበርና አይ ቲንክ ለኔ አንድ አገር የሚከፈለው ደግሞ ገንዘብ አይደለም ከፍለ የምትመጣው ኦኬ as a family እስከ ስንት ሚሊዮን ነው። ሲንግል ስትመጣ ምናምን ሺ ነው 100,000 300 500 678 ያ ሁሉ በብድር ምናምን መተህ ያንን እዳይን ከፍላለው ብሎ አንድ ሰው ከሚጨነቅ መጀመሪያ አረጋ ብሎ ስንት ገንዘብ ብሰራ ቢሌን ብቀንስ I mean ሮንግ ነው ማለት አይደለም። አሁን ሊበኒ ምን መሰለህ አሁን ትናንትና ነው መሰለኝ ስናወራበት የነበረው አንዱ ነገር በጣም ስሰማ የነበረው ከሸልተር መውጣት አይፈልጉም። ሸልተር ቁጭ ብለው ሬንት ከመከፈል እዚህ ሆኜ ስራ መኪና ይገዛና ወይ እንትን ምንድነው ሬንት ታረግና ሊስት ታረግና ኡበር ላይ የነዱ ምናምን ሮንግ ማለት ያለ ነው። good ጥሩ ስራ ጥሩ ነገር ነው። ግን በፕላን ቢሆን couple of years ካረኩት 1 አመት ካረኩት ከዛ በኋላ እቀጥላለሁ በዚህ ወደ ሌላ ስቴፕ በዛ አመት ውስጥ ደግሞ የሚያስፈልገን ትምህርት መውሰድ ትሬኒንግ መውሰድ ሶሻል ወርኪንግ እንደዚህ እንዳልከው ቮለንቲር መስራት እና at the same time ደግሞ የሆነ ችግር ነገር በውስጥ ዲፕሬሽን ስትሬስ ምናምን ሲሆን ደግሞ እንደዚህ አይነት ቦታ መጥቶ hey look እኔ I have a problem ምን ይሻለኝ ይሄ ነገር ስትሬስ ሊገለኝ ነው እዚህ ሰራለሁ እዚህ ወጣለሁ እዚህ እስቲ ምክር ካንተ ልስማ። ኢትዮጵያ አሶሲዬሽንም ያወራሉ ኢትዮ ካምብሪጅ ባለፈው ሄደሽ ነበር ባለፈው ሄድኩበት ይለምናሉ ማለት ነው ሰዎች አክሰስ እንዲያደርጉ ተጠቀሙ እኛን ግድ የለም አለን ያሉ ሰዎች አክሰስ እንዲያደርጉ ይለምናሉና I think እኔ ራሴ በሆን ነው ማለት አሜሪካን ሀገር መተን እኛ ዞሮብናል እኮ ቀላል አይደለም። ዝም ብሎ አልጋ ባልጋ አልሆነም እንዳሁኑ ዘመን ባይሆንም የተወደደበት ዘመን ጊዜውም የዛን ጊዜም ርካሽ ኑሮም ጥሩ ቢሆን still we have to work still አባባ ማማ አጎቴ ሽሮ አክስቴ ቤት በልቼ አጎቴ ቤት ደግሞ ትንሽ ሄጄት ልረፍ ምናምን አይደለም we work you go home ብቸኛ ነው ይሰማሃል ሎንሊነስ ይሰማሃልና ያሁን ሁሉ ስትሬስ ለማለፍ የሚያስቸግር ከሆነ አሁን እንዲህ ሁሉ ግልጽ ነው አለ ሁሉ ነገር እኛ በፊት የለንም እና ጥሩ ኢንፎርሜሽን ነው የሰጠው። አሁን ሜንታል ሄልትን በሚመለከት እንዳልሽው ገና አንዳንድ ችግሮች ሲያጋጥሙን ለራሳችን ፈቃድ ሰጥተን ሰዎችን ሄደን ባናቃቸው ኢትስ ኦኬ እንዲህ አይነት ስሜት የተሰማኝ ነው ምን ባደርግ ጥሩ ነው ምን ምክር አላችሁ ብሎ መጠየቅ ብዙ መፍትሄ ሊያመጣ የሚችል ነገር ነው።
ብዙ ጊዜ እንግዲህ ከሜንታል ሄልት ጋር እኛ ኢትዮጵያኖች ብቻ ሳይሆን በተለያዩ ካልቸሮች ውስጥም ሜንታል ሄልት እንትን ነው፣ ሴንሲቲቭ የሆነ ነገር ነው። ግን እኔ ብዙ ጊዜ በፊትም ቴራፒ እና ካውንስሊንግ ስሰራ ለሰዎች የምለው ምንድን ነው፣ እንዲያውም እንደዚህ አይነት ሁኔታ በእንደዚህ አይነት ሁኔታ መተህ ወይም መተሽ በእንደዚህ አይነት ህይወት ውስጥ አልፈሽ ወይንም አልፈህ ምንም ነገር አይሰማኝም ብትለኝ ኖሮ እኔ የዛን ጊዜ ታመሃል ብዬ እላለሁኝ። ምክንያቱም አንድ ሰው በእንደዚህ አይነት ላይፍ ኤክስፒሪየንስ ውስጥ አልፎ እዚህ ራሱን ሲያገኝ ኢት ኢዝ አ ኖርማል ሪያክሽን። ስትሬስድ መሆን፣ ዲፕሬስድ መሆን፣ አይሶሌትድ መሆን፣ መናፈቅ፣ አገርን፣ ቤተሰብ መናፈቅ፣ ይሄ ናቹራሊ ኤክስፕሬስድ የሚሆን ነገር ስለሆነ ኢትስ ኖርማል ማለት ነው። ዩ አር ሪአክቲንግ ኖርማሊ። አሁን ለምሳሌ አንድ መድኃኒት ሰው ተሰጥቶት ሪአክሽን ካለው ወይ ቡድ ነው እዛ ጋር ይህን መድኃኒት የወሰደ ሰው እንዲህ አይነት ነገር ሊመጣበት ይችላል ይላል እና መድኃኒቱን ወስደን ዲዚ ቢያደረገን ዲስ ኢዝ ኖርማል ምክንያቱም መድኃኒቱ እንደሆነ አውቃለሁኝ ብለን ነው አይደለም ለራሳችን የምንነግረው። ኢስ ደ ሴም ቲንግ ከሀገር ወጥቶ ሌላ ሀገር ውስጥ እኮ መኖር ማለት ኢስ ቬሪ አልጋ እንኳን በአልጋ ቢሆን እንዳልሽው ስቲል ዘመድ መናፈቃችን ሀገር መናፈቃችን አይቀርም። ኢት ኢዝ ኖርማል ሪያክሽን ነው። አንዳንድ ሰው ደግሞ ሚስቱን ልጆቹን ወይ ባሏን ልጆቿን 2 ዓመት ምናምን ጠብቀው ምናምን ነው እና እንዴት ሀው ከየት እንዴት ስትሬስድ አይሆንም አንድ ሰው? እንዴት ዲፕሬስድ አይሆንም አንድ ሰው? ኢሚግሬሽን ወረቀቱ ያላለቀለት በዚህ ፕሮሰስ ውስጥ የሚሄድ እንዴት ነው አንክሸስ የማይሆነው? ኢት ኢዝ አ ኖርማል ሪያክሽን። ስለዚህ እኔ ያመጣሁት ነገር ነው፣ ደካማ ስለሆንኩኝ ነው፣ ምናምን ነው፣ መንፈሳዊ ነገር ነው ምናምን ከሚለው አስተያየታችንን ቀይረን እኔ ያለውበት ሁኔታ ስትሬስፉል ስለሆነ ኢት ኢዝ ራይት ዳት አይ አም ስትሬስድ፣ ኢት ኢዝ ኦኬ ዳት አይ አም አክቹዋሊ ማይ ቦዲ ኢዝ ቴሊንግ ሚ ስትሬስድ ነህ ብሎ ስለሆነ ን ያንን ይዘን ሜቢ ኢት ዊል ሜክ አስ አለለም በቃ ይሄ ናቹራል ስለሆነ እርዳታ መጠየቄም ሼምፉል አይደለም፣ አያሳፍርም። እንዲሁም ጥንካሬ ነው። እንትን አድርጎ ሄዶ እንትን ሰርቪስ መጠየቅ፣ እርዳታ መጠየቅ፣ ምክር መጠየቅ የሰውን ጥንካሬ ነው የሚያሳየው። ራይት። እኔ አሁን ኤግዛምፕል ብዙ ጊዜ እሰጣለሁኝ። በፊት ከኮቪድ በፊት ቅድም እንዳልሽው እንደ ኢትዮ ካምብሪጅ በቃ እየወጣን አውትሪች እያደረግን እባካችኑ ሰርቪስ አለ ለእናንተ ለጥቁሮች የሆነ ካልቸራሊ አፕሮፕሪየት ነው፣ ለወጣቶች ነው፣ ለአደልት ነው ምናምን እያለን ወጥተን ብዙ አውትሪች ለማድረግ ነበር ሰርቪስ ሰዎች እንዲመጡ። ኮቪድ መጣ። ከኮቪድ በኋላ ያው የጆርጅ ፍሎይድ ምናምን ነገር መጣ። አሁን ዊ ሃቭ አ ዌይት ሊስት ለሜንታል ሰርቪስ። አንዳንድ ጊዜ ሳስበው ጥሩ ነገር ነው እላለሁ። ምክንያቱም ሰው እርዳታ ፈልጋለሁኝ ብሎ መምጣቱ ትልቅ ነገር ነው። ዌይት ሊስት እንኳንም ኖረን፣ ምክንያቱም ሰው እየመጣ ነው እየጠየቀ ነው እርዳታ ማለት ነው። ግን በአንድ በኩል ደግሞ በጣም ስለከበዳቸው መሆን አለበት እርዳታ ለመጠየቅ የሚመጡትና እርዱኝ ብሎ አላደን እርዳታ ፈልጋለሁ ብሎ መጠየቅ ባለንበት ሁኔታ ኢትስ ኖርማል። ስለዚህ ያንን ኖርማላይዝ አድርገን ራሳችን ብዙ በዛ ችግር ውስጥ ሳናልፍ ቀደም ብለን ሰዎችን ብናማክር፣ ብንጠይቅ፣ እርዱኝ ብንል ጥሩ ነው። ጥሩ ሪአክሽን ስለሆነ ጥሩ ነው ብዬ አስባለሁኝ። ይሄ ደግሞ አንዱ ነገር እንድናወራበት ሬል የምፈልገው መሰለ ሌበኒ እንትን አንዳንድ ችግር ልጆቻችን ላይ ያለብን ሰዎች ደግሞ የተለያየ እንትን ውስጥ ስላለን እና ፈተና ነው። አሚን ኢትዮጵያ ቢሆን ትተባበራለህ፣ አንዱ ይጠብቅልሃል፣ ስራ መሄድ ትችላለህ፣ ሰውን መቅጠር ትችላለህ። እነዚህ ነው። እዚህ ሀገር ግን ሰርቪሱም እያለ ብዙ ጊዜ እኛ ያንን መጠቀም አንፈልግም፣ ወይንም ደግሞ ችግር አለብኝ ብለንም አንሄድም እና ስላየሁት ነው። ምን እዛ ላይ እስቲ አሁን በተለይ በቤተሰቦች በወላጆች ከልጆቻቸው ጋር ባለው ሁኔታ በጣም ትልቅ ውድቅ እንትን ውስጥ ነው፣ ቀውስ ውስጥ ነው ያለ ነው ማለት እንችላለን። ኢት ኢዝ ሪሊ በብዙ ኮሚኒቲዎች ነው፣ ግን በኢትዮጵያ ኮሚኒቲ ኢት ኢዝ አ ክራይሲስ። እኔ አሁን በየሳምንቱ አትሊስት አንድ አዲስ ፋሚሊ ኮንታክት የሚያደርጉኝ አለ። እንደዚህ ችግር ውስጥ እያለፍኩ ነው እና በጣም አስቸጋሪ ጊዜ ውስጥ ነው ያለ ነው። ወጣቶች
የራሳቸው የሆነ ሜንታል ሄልት ፕሮሰስ አላቸው። ያንን ሜንታል ሄልት አድሬስ ለማድረግ ቅድም እንደተነጋገር ነው ሰልፍ ሜዲኬት ማድረግ ጀምረዋል። ማለትም ያንን ስትሬስ አድሬስ ለማድረግ የተለያየ ነገር ውስጥ እየገቡ ነው። መጠጥ አንድ ነገር ሊሆን ይችላል፣ ግን ሲሪየስሊ ይሄ ማሪዋና ማጨስ፣ ያ ደግሞ ቀስ እያለ እየሄደ ደግሞ ሌላ ነገር ውስጥ መግባት በጣም እየተለመደ መጥቷል። ማሪዋና ምን ያህል እንትን አለው? ራሱ የቻለ ጉዳት አለው። በጣም ከባድ ጉዳት አለው። አሁን እኛ እንግዲህ እንደምታውቂው አሜሪካን ሀገርም እዚህም ያው ዝም ብለሽ ሄደሽ ከሱቅ ነው የምትገዢው። እንደ ድሮ አይደለም። ድሮ ተደብቀሽ ነው፣ ህጋዊ አልነበረም፣ ከተያያዝሽ ትታሰሪያለሽ ምናምን ነገር። አሁን ግን የትም በየቦታው ደግሞ የከፈቱት በየቦታው፣ በተለይ ደግሞ ጥቁሩ አካባቢ ሬሻላይዝድ አካባቢ ምናምን ያሉበት ሰፈር የሚኖሩ ሰዎች ላይክ በቃ በየቦታው ነው። ላይክ ዞር ብለሽ ማምለጥ አትችይም እና በቃ አቬለብል አድርጎታል ማለት ነው። ስለዚህ በቃ ገብተው ወጣቶች ኤኒ ታይም እንትን ማድረጉት ነገር ነው እና አንደኛ ወላጆች እኛ እንትን አላልንም፣ በዚህ ጉዳይ ላይ አልተዘጋጀንም ነበረ። ገብቶሻል? ከልጆቻችን ጋር ስለዚህ ጉዳይ እናወራለን ወይ? ራይት አት ኤርሊ ኤጅ ያስተማርናቸው እያስረዳናቸው ጥሩ ኢንፎርምድ የሆነ ዲሲዥን እንዲወስዱ ፒር ፕሬሸር ምንድን ነው ኢፌክቱ ምንድን ነው? አዎ ለጊዜው ደስ ሊያሰኝ ይችላል ምናምን ነገር ግን ሎንግ ተርሙ ምናምኑ ችግሩ ማሪዋና አሁን ስለ ዊድ ከኢትዮጵያ መጥተህ ይሄን ያህል ወላጆ ብዙ ትምህርት ያስፈልጋል ወላጆች፣ ግን አልለመድንም። እንደዚህ ዲፊካልት የሆኑ ንግግሮችን ከልጆቻችን ጋራ ማውራት አልለመድንም። ምክንያቱም አንደኛ ነገር አስተዳደግ በኢትዮጵያ ውስጥ የተለየ ነው። ገብቶሻል? አዲስ አበባ ስታሳድጊ ልጆችሽን የምትመክሪበትም የምትቀጭበትም መንገድ አለ። አሁን እዚህ ትመጭና የምትመክሪበትም የምትቀጭበትም መንገድ ህጋዊ ስላልሆነ ስለምትፈሪ አታረጊም ነገር። ስለዚህ መምከርም የለም መቅጣትም የለም። ስለዚህ ወጣቶች ደግሞ ልጆች ደግሞ 8ም 7ም ዓመት ቢሆኑ መገንዘብ ይጀምራሉ። አሀ ለካ ሊቆጡኝ አይችሉም፣ ሊቀጡኝ እኮ አይችሉም። ስለዚህ I'm going to push the envelope right እያደረጉ ይመጡና at some point ወላጆች ኮንትሮል የላቸውም። እንዲሁም አሁን በቅርብ ጊዜኛ የሆነ ስታዲ አድርገን ነበር በወጣቶች ላይ ወላጆችን ምክር ለመጠየቅ እንደ ፎከስ ግሩፕ ዲስካሽን አድርገን ብዙ ወላጆች በፍርሃት ነው ያለ ነው። ልጆቻችንን ለማሳደግ በፍርሃት ነው ያለ ነው። ምንድነው ማለት አንድ ነገር ብንናገር ህጉ ስላለ ወይንም ፖሊሶች ስላሉ ወይንም ቻይልድ ዌልፌር ስላለ እየፈራን ነው የምናሳድገው። ማለት ምንም አይነት ዲሲፕሊነሪ ሜዥር ቤት ውስጥ አያደርጉም። ገብቶሻል? ፖሊስና እዚህ ቺልድረን ኤድ ሶሳይቲ ይባላል እዚህ እነሱ በቃ ከላያችን ሆነው የሚመለከቱን ነው ይመስለን ሁሉ ጊዜ ብለው ነው ዲስክራይብ ያደረጉልን። ማለት ምንድነው እንትን የለም ማለት ነው። ይሄ ዲሲፕሊነሪ ሪሌሽንሺፕ ቢትዊን ፓረንት ኤንድ ቻይልድ የለም ማለት ነው። ስለዚህ ልጆች ደግሞ ይህንን ስለሚያውቁ ሞር ፓወርፉል እየሆኑ ይመጣሉ፣ ወላጆች ደግሞ ለስ ፓወርፉል እየሆኑ ይመጣሉ። ዳይናሚክሱ ምን ይሆናል? ልጆቹ ወላጆች ይሆናሉ፣ ወላጆች ልጆች ይሆናሉ። ሌላው ደግሞ ምን መሰለሽ ቻችዬ፣ ልጆቹ ቶሎ ብለው ሲስተሙን ይለምዱታል፣ ቋንቋውን ይለምዱታል፣ ካልቸሩን ይለምዱታል፣ ምናምኑን ይለምዱታል። ወላጆች ደግሞ አሁን መጣ ወላጆች ደግሞ ገና ጊዜ ይፈጅበናል ቋንቋ እንኳን በደንብ እንትን ለማለቅ። ስለዚህ የሆነ ቦታ ስንሄድ ቀጠሮ ሲኖረን ማንን ነው ይዘን የምንሄደው ለማስተርጎም? ልጆቻችንን። አሁን ይታይሻል የፓረንታል ሮሉ ሪቨርስድ ይሆናል። ስለዚህ ልጆቻችንን በደንብ በስነ ስርዓት በቃ አይደለም ዲሲፕሊን አድርገን ለማሳደግ ኢንከሬጅ አድርገን ለማሳደግ ችግር አለብን። ያ አንድ ፓርት ነው ማለት ነው። ሁለተኛ ነገር በጣም አቬይለብል መሆኑ ለልጆች ፕላስ እነሱም ራሳቸው ስትሬስፉል በሆነ ሁኔታ ውስጥ ያልፋሉ። አሁን ይህንን ጥናት ስናደርግ ያልኩሽ የሆኑ የኤርትራኖች ግሩፖች ሰብስበን ነበር ያጠና ነው እና ብዙዎቹ ወጣቶች ምላሉን በተለይ በኮቪድ ጊዜ ኮቪድ በጣም ትልቅ ችግር ነው ጥሎብን ሄደው። በኮቪድ ጊዜ አንዲት ልጅ ምናለች፣ በኮቪድ ጊዜ ትምህርት ቤት ተዘጋ። ሶ ኢት ዋዝ ኦንላይን
ራይት ሶ ሬስፖንሲቢሊቲው የማሆነ ትምህርት መከታተል የልጆች ሆነ ወላጆች ሆነ ወላጆች ስራ ለመስራት ውጪ ናቸው ራይት ድሮ እኮ በፊት ወይንም አሁንም ልጆችሽን ትምህርት ቤት ትልኪና አንቺ ስራ ትሄጃለሽ አሁን ግን ልጆች ቤት ናቸው እነሱ መማር አለባቸው ወላጅ የለም ስለዚህ ማን ነው የሚቆጣጠረው ኮንትሮል አድርገውና እቺ ልጅ ምን አለች I had to parent myself ራሴን ወላጅ ሆኜ በዛ ጊዜ ውስጥ ማሳለፍ ነበረብኝ አለች not because ወላጆች ስላልነበሩ ቤት ውስጥ አይደለም ግን ፕራዮሪቲዎቹ ስለተለያዩ ወላጅ እዛ ጋር ነው ልጆች እዚህ ጋር ናቸው ምናምን ነገርና አሁን በዛ ስትሬስ ውስጥ ያለፉ ልጆች ስትሬስ ስላላቸው እና ስትሬስ ያላቸውን ምናምን ነገር መናገር ስለማይፈልጉ ወይንም ስለማይችሉ ያንን ቅድም እንዳልሽው ውስጣቸው የሚረብሻቸውን ነገር ጸጥ ለማሰኘት ሰልፍ ሜዲኬሽን ይጀምራሉ ማለት ነው መጠጥ ሊሆን ይችላል ማሪዋና ሊሆን ይችላል ያ ምን ያደርገዋል ለጊዜው ጸጥ ያደርገዋል ሰፕሬስ ያደርገዋል ችግሩ እንዳለ ነው ሶልቭ ያደርገውም እንዳለ ነው እና ያ ደግሞ አሁን እንትኑ ቅድም እንዳልሽው አንዱ ቢራ ወደ 2 ይሆናል 3ቱ ወደ 4 ይሆናል ከዛ ምናምን እያለ ማሪዋናውም እንደዚህ ነው እየቆየ ሲሄድ ጠንከር ያለ ነገር እንፈልጋለን አሁን እዛ አዲክሽን ሳይክል ውስጥ ገባም ማለት ነው አሁን ደግሞ ማሪዋና እንደ ድሮ አይደለም ኮሊባን ይበረዛል ምናምን ይበረዛል አሁን እኔ እንደምሰማ ከሆነ ኤነርጂ ማሪዋና የሚሉት አለ አሁን ቀን አጭሰህ አንድ መጽሐፍ ቀኑ ሙሉ ልታነብ ትችላለህ you know it's ridiculous አንድ ልጅ ነው የነገረኝና አታውቂም እንዴ ብለው አለኝ እና ነው ማሪዋና በፊት አውቃለሁ ሸተኛል በሽታ ምናምን ጀሜካም ድሮም ሲሄድም ስራዎች ላይ ምናምን ሸተኛል አይቻለሁ ግን አሁን ራሱ ፓኬጁ እንኳን ብታየው የሰይጣን ሁሉ ስዕል ላው ላይ ያለበት አለ እውነቴን ነው የምልህ በጣም እና እንደዚህ ላይክ እጅ እንደዚህ ይላል የሰይጣን አለ ይጎም ፓፕ ምናምን የሚላል እና ያገኘውትን ነው ዋው ይሄ ዛሬ በቃ ያስደስተኛል እዚህ ቦታ ያደርሰኛል ብለው ነው ገዝተህ የምታጨሰው ከዛ ደግሞ ልክ በዛ ሲስተም ውስጥ ሲያስገባ ደግሞ ምን ታደርጋለህ ወደ ትምህርት ቤት ወይ ወደ ቦታ ምናምን ለጥናት ምናምን ስራ ያኛውን ታጨሳለህ ማለት ነው so it wakes you up it makes you bright በጣም ተከፍተሃል ምናምን ይገባል ከዛ በኋላ እየወረደ ሲመጣ ምንድነው የምታደርገው ያኛውን ሜሎ የሚያደርገው ደግሞ ትፈልገዋለህ so ሜሎ ሲሆን ደግሞ ሲልማ ማየት ቤት ሪላክስ ማድረግ ትልልቆቹ የሚያደርጉት ነው የምነግርህ ልጆችም እየተከተሉ ነው ከዛስ ደግሞ ያ ሲያልቅ ደግሞ ማታ ናይትሜር ይመጣብሃል አጭሰ ካልተኙ ናይትሜር በቃ ሲያስጨፍራቸው ፖሊስ ያባረራቸው ሰይጣን ሲረግጣቸው ነው የሚያድረውና ያን ደግሞ አለ ደግሞ ስሊፒንግ ኳይት ምናምን ሻያውኛ እንደምንጠጣው ማለት ነው ዲፕ ስሊፕ ካማሜል ምናምን እንደሚባለው በዛ ደግሞ ውስጥ ያደርጉና ማይንድ ብሬንህን ሻት ዳውን ዴድ ምንድነው የሚባለው ይሄ ላይክ when you ምንድነው ቴራፒስት ስታይ ምንድነው በሰናው ሂፕኖሲስ ይሆናል እውነቴን እኮ ነው they just don't hear anything እኔ ስላየው ነው anything በቃ አንዴ ከወደቀ ሄደ ደብድበ ምናምን ነው የምታስነሳው የሉም they gone ለምን ናይትሜር አያለው የሆነ ነገር ሳውንድ ሰማለው እና ይደበቃሉ ምናምን እንደ ድሮ አይደለም ማሪዋና እኔ በእውነት ነው የምልህ አሁን በጣም ተጠንቀቁ እንደ ድሮ አይደለም ሄዳችሁ የምትገዙት ማሪዋና በብራውን ውስጥ የሚያስገቡት በሎሊፖፕ በከረሜላ ምናምን በፍጹም እንደ ድሮ አይደለም you taking a chance ማጨስ ማለት ቀጥታ ወዴት ነው የሚሄደው ሊበኒ እንግዲህ አንተ አንድ ፓፍ ስንወስድኛ 2-3 ስትወስድ where is it gonna go አሁን አንደኛ ነገር goes direct to your mind የማይንድን ነው የሚቀይረው አልተር የሚያደርገው ልክ ነው ከዛ በኋላ 2-3 ስትስብ wow this feels so good ምናምን ይባላል ግን is not that is taking you ወደ እዛ መጨረሻ ላይ የምትደርስበት ውድቀት የሚያመጣብህ ነገር ነውና ልጆች እንዲጠነቀቁ በጣም ቤተሰብ ልጆች እንዲጠነቀቁ ያስፈልጋል ወላጆች ደግሞ ራሳችን መማር አለብን እንዴት አድርገን ልጆቻችንን እናነጋግራቸው ምክንያቱም ኮሚኒኬሽን ከሌለና ለነሱ ምክሩን ሰተን
በተቻለ መጠን የራሳቸውን ዲሲዥን ኢንፎርም የሆነ ዲሲዥን መውሰድ እንዲችሉ ማድረግ መቻል አለብን። ይሄንን ብዙ የጥቁር ኮሚኒቲ ፋሚሊዎች ችግር አለብን፣ ክፍተት አለብን። በእኛ ደግሞ ይብሳል። ሌላው አይ ቲንክ ብዙ ጊዜ የምለው ነው፣ ብዙም ለመስራት የምሞክረው በዚህ በአእምሮ ጤንነት ችግር ላይ የእምነት ተቋሞች ትልቅ ሚና መጫወት አለባቸው። ራይት ብዙዎቹ የእኛ ኮሚኒቲ ሰዎች ቤተ ክርስቲያን የሚሄዱ አሉ፣ የተለያየ ቤተ እምነት ቢሆን ወይንም ደግሞ በእስልምናው ደግሞ ከሆነ ወደ ቤት መስጊድ ምናምን ይሄዳሉ። መጀመሪያ ችግር እንዲሁም ሲከሰት ቅርብ ሆነው ሊረዱ የሚችሉት የቤተ እምነት ሰዎች አገልግሎቶች ናቸው። ያ እንዳለ ሆኖ አንናገርም የሚለው እንዳለ ሆኖ ማለት ነው። የቤተ እምነቶች ደግሞ ስለዚህ ነገር መናገር መቻል አለባቸው። ማለትም ኢትስ ኖርማል ሪአክሽን ነው፣ ግድ የለም ስትሬስድ ብትሆኑ አንክሳይቲ ቢኖርባችሁ በመንፈሳዊ ነገር አትከሰሱ። ምክንያቱም ብዙ ጊዜ ቤተ ክርስቲያናት የአእምሮን ጤንነት እንትን በቃ ከመንፈሳዊ ነገሮች ጋር ያያይዙታል። ሁልጊዜም ላይሆን ይችላል እና ከኑሮ ሁኔታም የሚመጣ አለ። ለምሳሌ ከማሪዋና ብዙ ጊዜ ከማጨስ ኢንዱስድ የሚደረግ ሜንታል ሄልት ይፈጠራል። እንዳልሹ ነው ቅድም አእምሯችንን ኦልተር ስለሚያደርግ ድምጽ መስማት እንጀምራለን ምናምን ነገር። የግድ ሁልጊዜም መንፈስ አይደለም። ጸሎት ጥሩ ነው፣ ጸበል ጥሩ ነው። ግን አንዳንድ ጊዜም ደግሞ ሰውን ማናገር እኮ ቀላል በቃ አንዳንድ ጊዜ ሰዎች እኔ ብዙ ሰዎች አናግር ያለሁኝ መቼም እግዚአብሔር መልካም ነው እድሉን ሰጥቶኝ ከብዙ ሰዎች ጋር አውርቻለሁኝ እና አንዳንድ ሰዎች ቤተ ክርስቲያን እንኳን ሄደን በቃ ችግር ስላለብን ሁልጊዜ ችግር ስለምናወራ ሊያናግሩን የሚፈልጉ ሰዎች ብዙ የሉም። በቃ ይሸሹናል። ይሄ መሆን የለበትም። እንዲሁም ቤተ ክርስቲያንማ አቅፋ ይዛ አይደለም ማድረግ እና ብዙ ጊዜ እላለሁኝ ከብዙ ቤተክርስቲያኖች ጋር ስናወራ እኛ ተሰብስበን እንደዚህ አጥር ሰርተን ኮሚኒቲያችንን መደገፍ መቻል አለብን። ሰዎች ቤተክርስቲያናችን የሚመጡ ከሆነ ጤናማ ካልሆኑ መድረስ መቻል አለብን ማለት ነው። እንደሚመስለኝ ከሆነ የቤተክርስቲያን አገልጋዮች በዚህ ነገር ላይ ካፓሲቲ ቢልዲንግ ያስፈልጋቸዋል፣ ትሬኒንግ ያስፈልጋቸዋል። ስለ ሜንታል ሄልት ፕሮሰስ ምንድናቸው፣ ሲምፕተሞቹ ምንድናቸው፣ ለምን ምናምን የሚሉትን ነገሮችም አብሮ ማድረግ ያስፈልጋል። የግድ በቃል አይደለም መንፈሳዊና ሰብአዊ ነገር በጣም እንደዚህ ተለያይተው ሳይሆን ኢንቴግሬት ማድረግ መቻል አለብን። አንዳንድ ጊዜ አይዞህ፣ አንዳንድ ጊዜ በእግዚአብሔር በርታ፣ ተስፋ ይኑርህ ብሎ ብቻ መናገር ለአንድ ሰው ተስፋ ሊሆነው ይችላል። የግድ አላለም ሳይኮሎጂካል የሆነ ሰፖርት ሰርቪስ መስጠት የለብንም። አንድ ሰው ደግሞ ያ ቦታ ለኔ በቃ እረፍቴ ነው ብሎ ካለ ሲቸገር የት ነው የሚሄደው? ቤቱን ቆልፎ ከመቀመጥ እዛ ኮምፎርተብል ሆናለሁ፣ እነሱ ሰዎች ትረስት አድርጋለሁኝ ብሎ ወደ እነሱ ወደ ቤተክርስቲያን ወደ ቤተ እምነት እንዲመጣ ቤተ ክርስቲያንና ቤተ እምነቶች ደግሞ መዘጋጀት መቻል አለባቸው። ይሄ የእግዚአብሔር አገልግሎት ነው። ቤተ ክርስቲያንን ለእኛ የሰጠን ሰዎችን እንድንረዳ ነው። እኛ ብቻ ዝም ብለን ኢንጆይ እንድናደርግ ሳይሆን ሞስት ኢምፖርታንትሊ የተቸገሩትን እንድንረዳ ነው፣ የተራቡትን እንድናበላ ነው፣ የታረዙትን እንድናለብስ ነው እና እዛ ደግሞ ትልቅ ስራ ይጠብቅብናል እና ይሄንን ካደረግን፣ ወላጆችን ከደገፍን፣ ልጆችን ከልጅነታቸው ጀምሮ በተለያየ አክቲቪቲ እና በአይደንቲቲ አፈርሜሽን አይደለም እኔ በቂ ነኝ አም ጉድ። አሁን ብዙ ጊዜ ተማሪዎች እንደ ሰፈሩ ይለያያል። አንዳንድ ቦታ በቃ ብዙ ነጮች ተማሪዎች እነሱ ብቻ ጥቁር የሆኑበት አካባቢ አለ። ኢት ኢዝ ቻሌንጂንግ በእንደዚህ አይነት አካባቢ ውስጥ ማለት ግን እኔ አያም ሊበን አያም ኦኬ በኢትዮጵያዊነቴ በአፍሪካዊነቴ እኮራለሁኝ፣ ትራዲሽን አለኝ፣ ሂስትሪ አለኝ ምናምን ብለው የሚል ኮንፊደንስ ካለን ያ የውጭው ነገር ብዙ ጊዜ አይከብደንም እና ወጣቶች ላይ ልጆች ላይ መስራት አለብን። በተለይ ልጆች ላይ ብንሰራ ሞስት ፕሪቨንቲቭ ይሆናል። አሁን እያደጉ ያሉት ወጣቶች ምናምን ቻሌንጂንግ ነው። ትውልድ ላይ መስራት ማለት ከልጆች ላይ ብንጀምርና ቤተሰቦች ላይ ብንጀምር አትሊስት የሚቀጥለውን ትውልድ
የተሻለ ጠንካራ የሆነ አድርገን ለማሳደግ እንችላለን። እነሱ ደግሞ በጣም ፋስት ናቸው። በጣም ቶሎ ቅድም ያልከው ነው። እዚህ መጡና በ2 በ3 አመት የ8ኛ 7ኛ 6ኛ ክፍል ልጆች ሆነው ይመጣሉ ሚድል ስኩል ወይ ሃይ ስኩል ላይ እና የት ቦታ ነው ልጆች አግኝቼ ፐርፌክት እንግሊሽ ያወራሉ። እዚህ ነው የተወለዳችሁ? ነው አይደለም፣ አሁን የመጣ ነው 2 አመት። በ2 አመት እንደዚህ እንዴት ነው? ምናልባት ትምህርት ቤት ያው ጓደኞቼ ጋር የምናወራው ሞር እንግሊሽ ነው ምናምን፣ በዛ ላይ ሶሻል ሚዲያ ነው ሙቪ አለ ምናምን ይላሉ እና ቶሎ ካቻፕ ያደርጋሉ። ኢትዮጵያም እንደዛ ነው። ሳነጋግራቸው ለካ አሜሪካን አክሰንት ከየት ተማረች? ሙቪ ይሉኛል። ሶሻል ሚዲያ ሙቪ እነዚህ ይላሉ እና ከፊልም ነው የምናጠናው፣ ከፊልም መመስማት ነው ይላሉ። ስለዚህ እኛ ወደ ኋላ እንቀራለን፣ እነሱ ወደፊት ይሄዱ የቀደሙን ይሄዱት። ትናንትና ችን ብዬ ሌላ መዝጊያውን አንተ በምክር ተዘጋዋልና ጃጅ ሲሳይ የሆነ ፋኒ የሆነ ስቶሪ አውርቶ ነበር እና ካንተ ጋር ጨዋታ ልንገር። ምን አለ? እናትየዋ መኪና ውስጥ ትጠብቃለች አለ እና ልጇን እዚህ ነው የተወለደው ልጁ ካም ትለዋለች አለ። እዛ እሱ ደግሞ አም ካሚንግ ማማ ይላል። ከዛ አይ ቴል ዩ ካም፣ እሷ ቶሎ ረፈደ። ማይ ወርክ ትለዋለች አለ። ካሚንግ አም ጀስት ጎና ጌት ማይ ባክ ምናምን ይላል። ከዛ ዌይት you wash your feet ትለዋለች። wash your feet ትለዋለች። before you come mom I wash my feet ይላታል። you told me ስንት ጊዜ ምናምን no you wash your feet ትላለች አልቆ። ከዛ ለካ ሴትዮዋ wash your face ነው። ፊት አማርኛ መሆኑ ነው። ፊት wash your feet እሱ my feet is washed ይላል። እና ከዛ ለአባቱ ነው እኮ የሚነግረውና እንደዚህ ያው ጃጅ ስለሆነ እንደዚህ ይሰማል። ለአባቱ ሄዶ ማም dad I don't understand mom sometimes international ታርጓለች ቋንቋውን she just the international speaker man she talks Amharic and English I'm confused ምናምን ብሎ ያጫውት ነበርና we have to be careful ልጆችን ይሄ ራሱ ስትሬስ ነው ወይ ልጁን አማርኛ አስተምሮ ቀጥታ ወደ አማርኛ ስማ አማርኛ እንዲህ ነው ሰምተሃል አይደለም ወይ ብሎ ማስተማር ከልጅነት ይዘን እንመጣና እዚያ ሀገር ቶታሊ እነሱ ወደዛ ሄዳሉ። እኛ ስቲል አማርኛውን እየረሱትም እኮ የሚመጡ ልጆች አሉ እኮ 9-10 አመት ምናምን ይዛቸው መጣ they just totally they forgot how to speak ስለዚህ በጣም ብዙ ደግሞ አለ አሜሪካ ነገር I'm telling you ከአሜሪካንም ይዘው ማን ነው ከኢትዮጵያ ይዟቸው የሚመጡ እዛም የተወለዱ ጆሮአቸውን ብትቆርጣቸው አይሰማ ቅጥ ያለ አማርኛ እያወሩ ቤተሰብ ልጆቻቸው ግን ምንም ነገር የለምና ምን ነካችሁላቸዋለሁ? ምን አለበት መጽሐፍ ብታነቡ ላቸው በልጅነታቸው ወይ ዝም ብላችሁ በአማርኛ ብታዋሩ እላለሁ። ዲዩ ኖ ኤርትራኖች በደንብ ትግርኛ እንደሚያዋሩ ልጆቻቸው በደንብ እንደሚያወሩና እንደሚናገሩ እንደሚሰሙ እኛ I don't know what's wrong with them with us አናውቅም። ምክንያቱም የእነዚህ ልጆች አይደንቲቲ ክራይሲስ ካልቸራል አይደንቲቲያቸው በጣም ካልቸራል አይደንቲቲያቸው በጣም አሜሪካን ሀገር ዜሮ ነው። እዚህም በጣም የሚያስፈልገው ወጣቶቹም አይደለም ኮንፊደንስ የተሰማቸው ጥሩ ነገሮችን ማየት የሚችሉበት it's when you are confident and feel good about yourself አይደለም እና እዛ ላይ እኛም እንግዲህ እንደ ማህበረሰብ ወላጆችን መርዳት ወጣቶችን መርዳት ያስፈልገናል ብዬ አምናለሁ። እስቲ ከብዙ ነገር አሁን እንትን ብለናል ዳሰናል ነው የሚባለው ከዚህ ስራ ውጭ ስንት ጊዜ ደውላለሁ አንተ ጋር ሊበን give me a call I'll give you a call ትላለና አምን ሚቲንግ ነው ሚቲንግ በሚቲንግ ነው ሆንኩ አንተ እኔ ሚቲንግ ነው የሚጨርሰኝ ስለዚህ አሁን እንደዚህ ተጨናንቀ ደክሞ ምናምን I don't know 5ም 6ም ትወጣለህ ከዚህና ሌላ ምንድን ነው like your hobby what do you do after this ስትወጣ ከመደበኛ ስራ ምንድነው ሰራ? ኦፍ ኮርስ ልጆችም አሉ ግን እነሱም ያደጉ ናቸው። እነሱ ትልልቆች ናቸው ብዙም አያስቸግሩኝም። አሁን ያው አንደኛ ከዚህ ስራ ውጪ ብዙ ጊዜ ከኮሚኒቲዎች ጋራ
እንትን አረጋለሁኝ እገናኛለሁኝ። ብዙ ኦርጋናይዜሽኖች አሉ እንደነ ጸደይ እንደነ ኢትዮ ካምብሪጅ ያሉ ሌሎችም አሉ። ቅድምም ስናወራ ነበር ጎህ የሚባል አለ በኦቲዝምና ሲኒየሮችን የሚረዳ እንዲህ ብቻ ብዙ የተለያዩ አሉ የተለያዩ ድርጅቶች አሉ እና ኢትዮጵያኖችም የጥቁር ማህበረሰብም አባል የሆኑና እነሱን በአንዳንድ ካፓሲቲ ቢልዲንግ ምናምን አግዛቸዋለሁኝ። ኦርጋናይዜሽን ፎርም እንዲያረጉ ጥሩ የሆነ ቦርድና ፋንክሽን እንዲኖራቸው ማደግ እንዲችሉ ኮሚኒቲዎቻቸውን እንዲደርሱ በሚገባ እንደዛ አይነት ነገሮች ትሬኒንግ በመስጠት ምናምን ነገር እንደዚህ አይነት ነገር አድርጋለሁኝ። ከዛ በተረፈ እንግዲህ በምትቀረዋ ደግሞ ትንሽ ጊዜ ያው ማንበብ ወዳለሁኝ። ብዙ የማነበው መንፈሳዊ የሆኑ ነገሮችን ነው፣ መጽሐፍቶችን ነው። ደግሞም አልፎ አልፎ እጽፋለሁኝ። መጽሐፍ የመጽሐፍ ሀሳብ አለ። 2 መጽሐፍ ኦልሬዲ አሳትም ያለሁኝ ምንድን ነው የሚባለው? የመጀመሪያው ታቦት ከቤተ መቅደስ ወደ ቤተ ክርስቲያን የሚል በታቦቱ ዙሪያ ያሉ ጥናቶችን ነው ያደረግኩት። ማለትም አሁን ኢትዮጵያ ውስጥ ለምሳሌ ሙሴ ያስቀረጸው ወይም የቃል ኪዳኑ ታቦት ተብሎ የሚታወቀው በመጽሐፍ ቅዱስ ኢትዮጵያ ውስጥ ነው የሚል እምነት አለ። አክሱም ነው ያለው የሚል እምነት። እንዴት እዛ ጋር ልትሄድ ቻልክ ብትኝ፣ ያው ልክ ከኢትዮጵያ ወጥቼ ወደ እንግሊዝ ሀገር በገባሁበት ጊዜ ብዙ የመንፈሳዊ ነገሮችን ማሰብ የጀመርኩበት ጊዜ ነበር። እኔም በግሌ ወደ እምነትን የመኖር ህይወት ክርስትና ተብሎ የሚጠራውን ነገር በደንብ እያወቅኩኝ ህይወቴን በዛ መሰረት እንዳስተካክል እግዚአብሔርንና ጌታችን ኢየሱስ ክርስቶስን የመከተል ውሳኔ ያደረኩበት ጊዜ ነበር እና እንደ አጋጣሚ ሆኖ ግራሃም ሃንኮክ የሚባል እንግሊዛዊ ጸሐፊ ነበረ። ዘ ሳይን ኤንድ ዘ ሲል የሚል መጽሐፍ ጽፏል። ያ ጽሁፍ ታቦቱ ከእስራኤል እንዴት ወደ ኢትዮጵያ መጣ የሚለውን ጀርኒ ያጠና ነበረ እና እንደዚህ በጣም ቲክ የሆነ ቡክ ነው። I don't know 600 pages ምናምን I can't remember በጣም ብቻ ቲክ ነው እና እሱን አነበብኩኝ እና ደግሜ ያነበብኩት እና አንድ ነጭ ወይንም አንድ እንግሊዛዊ ስለ እኔ ታሪክ ይሄን ያህል ጊዜ ወስዶ ይሄን ያህል ፔጅስ ሲጽፍ የት ነበርኩኝ እኔ? ራይት በቃ ብዙ እዛ ላይ የነበረውን ታሪክ አላውቅም ነበር። ኦኬ አይ ዋዝ ያንግ ሜቢ ኢን ማይ 20s ምናምን ነገር ግን አይ ሰድ ላይክ ኢት ኢዝ እንዴት አንድ ነጭ ስለ እኔ ታሪክ ሲጽፍ እኔ እንዴት ተኝቼ ነበር ወይ የሚል እምነት ነበር። ሁለተኛ ፋሲኔት ያደረገኝ ነገር ታሪኩ እንደሚገልጸው ታቦቱ በብሉይ ኪዳን ጊዜ ከኢየሩሳሌም ተሰርቆ ኢትዮጵያ መጥቶ ከነበረ ክርስትና ደግሞ ኢየሩሳሌም ከሆነ የመነጨው ታቦቱ እዛ አልነበረም። እንዴት ነው የታቦት ስርዓትና ኖሌጅ ከቤተ መቅደስ ወደ ቤተ ክርስቲያን ሊመጣ የቻለው የሚለውን ነገር በማጥናት ነበረ የጻፍኩት። ያን የመጀመሪያ ጽሁፌ ነበረ ማለት ነው። መጽሐፉ ይገኛል አሁን አውት ኦፍ ፕሪንት መሰለኝ አዲስ አበባም ተሽጧል። እዚህ አውት ኦፍ ፕሪንት የለም፣ አውት ኦፍ ፕሪንት ነው። እንደገና ሪፕሪንትድ ማስደረግ አለብኝ። ሁለተኛ እትም ታትሞ የዛሬ 2 ዓመት 3 ዓመት በፊት አሁንም እንትን ብሏል። ከዛ ያንን ሪሰርች በማደርግበት ጊዜ እዛ ለንደን ስለነበርኩኝ ይሄን ስጽፍ ስኩል ኦፍ ኦሪየንታል ኤንድ አፍሪካን ስተዲዝ የሚባል ኮሌጅ አለ አንደር ዩኒቨርሲቲ ኦፍ ለንደን ውስጥ እና ብዙ መጽሐፍቶች ማኒስክሪፕቶች ምናምኖች እዛ አሉ እና እዛ ሪሰርች ሳደርግ በጣም ብዙ ኢንፎርሜሽን እጀገባ ማለት ነው። በጣም ብዙ በሃይማኖት ላይ በምናምን ላይ የነበሩ ማኒስክሪፕትስ እና እነዛን ደግሞ ጽሁፎች ይዤ አሁን ይህን እንዴት ነው ማቀርበው ለአንባቢያን ማለት ነው። በጣም ፋሲኔት የሚያደርጉ ኮስችን ሊደረጉ የሚችሉ ጽሁፎች ምናምኖች ናቸው እና እሱን ደግሞ ለመጻፍ ሳስብ
በሪፖርት መልክ ዝም ብዬ ተንትኜ እነዚህ ነገሮች ብዬ ብጽፍ በጣም አላለም ጠጣር ይሆናል፣ ቦሪንግ ይሆናል ሰዎችን አትራክት ለማድረግ እና ሜቢ በልብ ወለድ ታሪክ ውስጥ ከበባ አድርጌ ብጽፈው ጥሩ ሊሆን ይችላል በሚል ሰሚ ኖቨል የሆነ ጽሁፍ የተሻለ እውነት በደብዳቤ የሚል ሁለተኛ መጽሐፍ ጻፍኩኝ ማለት ነው። እሱን ደግሞ እዚህ ነው የጻፍኩት፣ እዚህ እያለሁ ነው የጻፍኩት። እሱም አውት ኦፍ ፕሪንት ነው ለጊዜው። ሲታተም ያው መቼም ላንቺ እንትን አረጋለሁኝ እና እንደዚህ መንፈሳዊ የሆኑ ነገሮች ላይ እንትን አረጋለሁኝ። አሁንም ደግሞ ሶስተኛ መጽሐፍ እያዘጋጀሁኝ ነው። ሆፕፉሊ እንደ እግዚአብሔር ፈቃድ ጨራርሼ እንትን ላረጋለሁኝ ብያለሁኝ እና እንደዚህ አይነት ነገሮች ላይ ብዙ ጊዜን አጠፋለሁኝ በቀረኝ ጊዜ ማለት ነው። አትሊስት አእምሮዬን የሚያፍታታ የሚያሰራ በማንበብ ምናምን ሪሰርች በማድረግ ምናምን እንደዛ አደርጋለሁኝ። ከዛ በተረፈ አንዳንድ ጊዜ ድል እያጋጠመኝ ከዚህ በፊት እንኳን ሃምበር ኮሌጅ የሚባል ነበረ፣ እዛ አስተምር ነበረ። አሁን ግን እዚህ ዩኒቨርሲቲ ኦፍ ቶሮንቶ ስካርቦሮ በአመት አንድ ጊዜ የሆነ ክላስ አለኝ፣ እዛ አስተምራለሁኝ አዘ ሌክቸረር እዛ። አንዳንድ ጊዜ እዛ ደግሞ በአመት አንድ ሴሚስተር አስተምራለሁኝ። እጅግ አድርጌ አመሰግናለሁ። አይ ዶንት ኖ ከዚህ በላይ ምን ማውራት እንዳለብን ያለ አይመስለኝም። ለኔ ያው ትንሽ ምንድነው ቅድምም አዲክሽን ላይ ትንሽ ዙሪያ አውርተናል። አዲክሽን ማሪዋና ብቻ አይደለም። አሁን በጣም ኃይለኛ የሆኑ ፔን ኪለር ፒልሶች እየተሸጡ ነው፣ ከፋርማሲ ይወጣሉ። አሜሪካን ሀገርም ይኸው በጣም ትልቅ፣ ኢትዮጵያ እንዳለ እሱንም ማውራት አያስፈልግም። በጣም ትልቅ የሆነ ችግር ላይ ነን ያለ ነው በፔን ኪለር እንትኖች። ወጣቱ እንዳለ ደንዝዞ ነው የምታገኘው። ፔን ኪለር ኢዝ ላይክ ናቲንግ፣ ኢዝ ላይክ ማደንዘዝ ነው፣ ፔን ነው የሚገድለው። ሶ ዩ ዋን ሞር የደነዘዝ ትመጣለ። ትውልዱ ወጣቱ እዛ ላይ ነው ያለው። እዚህም እየሰማው ነው እንደዚህ አይነት ችግሮች እየተፈጠሩ ነው። ኢዚ መንገድ ታገኛቸዋለ፣ ከሰዎች መግዛት ትችላለ። ከዛ አልፎ ደግሞ አሁን ክራክ ኮኬንም እየተጀመረ ነው። ኮኬን ክራክ አሁን ስናወራበት ነበረ ከጠበቃዎቹ ጋራ። እንደዚህ አይነት ችግሮች እየተፈጠሩ ነው እና ይሄ በጣም ሮንግ ነገር ነው። እኔ ማንም ሰው ባይሞክረው ደስ ይለኛል። ስፔሻሊ ክራክ ኢትስ ጀስት ዲስትሮይስ ዩ፣ ሆምለስ ነው የሚያደርገው። ራሳችንን ሀዘን ውስጥ መውጫ የምናጣበት ነገር ትልቅ ቢሆን የኮኬን እና የክራክ ችግሮች ናቸው። ሄሮዊን አይ ጀስት ፕሬይ እግዚአብሔር ይሄን ነገር ከኛ ውስጥ ነጥሎ እንዳይወጣ እንዲያነቃን ማየት እንድንችል አስቀድመን ነው። ሌላው ያ በአይምሮ ላይ አውርተናል፣ ሜንታል ሄልት። መጨረሻ ላይ እንደው ለራስ ኮሚኒቲ አሁን ነው እዚህ ላለው ለአትላንት ቶሮንቶ ላይ ላለው ብቻ ሳይሆን ጠቅላላ ካናዳ ላይ አንተን የሚሰማ የሚያይ ይህንን ፕሮግራም ሪሊ አጠር አድርገው ጀስት አለ ይሄ ቦታ በሜንታል ሄልትም ሆነ በአዲክሽንም ኢቨን ቅድም ያወራው ይሄ የዳይቤቲክ ነው። ብዙዎቻችን እየተወጋ አንድ ሰው ነግሮኝ ነበር። የት ሀገር ነው? አሜሪካን ነው፣ እዚህ ነው አሜሪካን መሰለኝ። ሆዱን በዚህ በኩል ተወግቶ በዚህ በኩል ተወግቶ አሁን እግሩ ተወግቶ ምናምን ላይክ ቢኮዝ ኢት ዋዝ ሌት ቶሎ እንትን ብሎ ራሱን አላዳንም እና እስከ ሆዱን እስከ መወጋት ድረስ ደርሶ በቃ ራሱ በጣም እየደከመ የመጣ ሰው ሰምቻለሁ። እንደዚህ አይነት ቦታ አለ መታችሁ እንደዚህ ነው ምናምን ብለን ምክር ብትሰጥ፣ ስፔሻሊ ለኔ አሁን ባለንበት ሲቹዌሽን ይህ ሀገር በዚህ በሬፊጂ በዚህ በቃ ስትሬስፉል የሆነ ህይወት ውስጥ እያለፈ ነው ሰማለሁ። በሸልተር ውስጥ ኖረው የወጡ ልጆች አግኝቼ ያው ካሜራ ላይ መቅረብ ስላልፈለጉ ነው እንጂ ድራማ ውስጥ ናቸው ያሉት። ሳም ኦፍ ደም የከተቷቸው ሻልተር ድራግ ዲለር ምንድነው ድራግ አዲክትድ፣ ሽንት ቤት ራሱ አንጠቀምም ነበር እዛ እየወደቁ እያየናቸው ብለዋል። እና ገና ከዛ መጥተህ ኢማጂን የአይተም ማታቀውን
እዚህ በድራግ ላይ ስትሆኝ፣ ኤክስፖዝ ስትሆን በጣም እንትን ይላል። በዛ ላይ ሽታው ይላሉ፣ በዛ ላይ በደንብ ንጽህና ይያዝም ይላሉ። ብዙ በሽተኛ ሰዎች በዛ ሆምለስ መጥተው አብሮ ከነሱ ጋር አሉ እና እንዲህ አይነት ቦታ ገብተው የወጡ ልጆች እኔ ነግሬያቸዋለሁ። ወደ አንተ ወደዚህ መጥተው ሄልፕ ፈልጉ። እኔ ነግሬያቸዋለሁ። የምታወሩልኝ ወሬ ለዛሬ ለጨዋታ ይመስላችኋል፣ ግን this will affect you ያልኩ ተናገና ብዙዎች ደግሞ እዛ ውስጥ አሉ ተደብቀው ዝም ያሉና ምን ምክር ትሰጣለህ በዛ ዙሪያ ላይ? አዎ እንግዲህ አንደኛ እንደዚህ አይነት ድርጅቶች እንዳሉ እንደ ታይቡ ያሉ ድርጅቶች አሉ። እንደዚህም ደግሞ ኮሚኒቲ ሄልት ሴንተሮች በተለያየ ሰፈር አሉ። አሁን ታይቡ ይርቀናል ምናምን እንኳን ቢሉ አሁን ከዳውንታውን ስለምንርቅኛ ማለት ነው። ግን ያው ቅድም እንደተነጋገር ነው ኢንፎርሜሽን የመጀመሪያው መፍትሄ ነው። ስለዚህ እኛ በተቻለ መጠን ለማስተዋወቅ ይኸው አሁን እንግዲህ እንዳንቺ አይነት ሰው መጥቶ ይህንን ኢንፎርሜሽን ሰፋ አድርጎ ለሰዎች ለመስጠት ያደረግሽው ነገር ትልቅ ነገር ነው። እኛም እንጥራለን በግላችን። ግን የእኛም ማህበረሰብ ወጣቶችም ምኖችም ቅድም እንዳልሽው ኢንፎርሜሽን የመጠየቅ ልማድ ይኑረን። እንጠይቅ፣ ጥያቄ ምንድን ነው የት ጋ ነው ምናምን የሚለውን እንጠይቅ በተቻለ መጠን እስክናገኝ ድረስና እሱን አንድ ኢንፎርሜሽን በጣም ጥሩ ስለሆነ እንትን ማድረግ ነው። ሁለተኛ እኛም ኃላፊነት አለብን ምክር መስጠት፣ ሜንተር ማድረግ እና በዛኛ እንደራጃለን። ግን አንዳንድ ጊዜ ደግሞ ኦርጋናይዝ አድርገን ማናት ጸደይ እንደነገረችሽ ኦርጋናይዝ አድርገን ብዙ ወጣ ወረድ ኑሮ አሁን ጸደይ ኢትዮ ካምብሪጅ በጣም ብዙ ለፍተው ደክመው ነው እንደዚህ አይነት የካውንስሊንግ ሰርቪስ በነጻ ለኢትዮጵያኖች በኢትዮጵያኖች ለኢትዮጵያኖች ብለው ያዘጋጁት የነበረውና እንዲህ አይነት ኢንፎርሜሽን ሲኖረን አክሰስ እናርግ። ባይኖር እንኳን እንጠይቅ፣ ይሄ ያስፈልገናል ብለን እንጠይቅና እኛ እንደምን ተቸገረን እናደርጋለን። ሁለተኛ አይ ቲንክ ወላጆች ትንሽ መንቃት ያለብን ይመስለኛል። አንዴ ካመለጠ አንድ ነገር በጣም አስቸጋሪ ነው እና ቀደም ብሎ ሊደረጉ የሚችሉ ነገሮችን እየተሳሰብንና እያደረግን ብናደርግ ብንረዳዳ ያ ይሆናል ብዬ አስባለሁ። ይቻላል። ብዙ ሰዎችን ረድተን መፍትሄ ጋር አድርሰናቸዋል። አንዳንዱ ጊዜ ይፈጃል፣ አንዳንዱ ቶሎ መፍትሄ ያገኛል። ግን ብንተሳሰብና ብንረዳዳ ይቻላል ብዬ አምናለሁኝ። ከሁሉ በላይ ግን ብዙ ጊዜ የማስበው ነገር ቻቺ ምንድነው ተስፋ ያስፈልገናል። ሰው አይ ቲንክ ያለ ተስፋ መኖር አይችልም። አንድ ሰው ተስፋ ከሌለው ሞቷል ማለት ነው እና ችግር ውስጥም እያለን ተስፋ እንዲኖረን ያስፈልጋል። ተስፋችን እንግዲህ ሁላችንም ከመጀመሪያ ተስፋችን ከእግዚአብሔር ቢሆን መልካም ነው። ግን ተስፋ ደግሞ በውስጣችን ካልተንቀሳቀሰ የሚያራምደን ኃይል ኬት ይመጣል? ወደ ምንፈልግበት ወደ መፍትሄ የምንሄድበት እንትን ኬት ይመጣል? እና በውስጣችን ያው እንደ ጸሎትም ነው እንደ ምክርም ነው ተስፋ በውስጣችን ቢኖር ትንሽም ተስፋ ብትኖር ለነገ እኮ አለ የሚል ተስፋ። ምክንያቱም ያላወራነው ነገር አንድ ነገር ምን አለቻቺ ሶሪ መጨረሻ ላይ ሆነ እንጂ ሱሳይድ በጣም በጣም አስቸጋሪ የሆነ ሁኔታ ነው። እየጨመረ እየመጣ ነው። አንናገርም፣ ሲሆንም አንናገርም፣ ሊሆንም ሲል አንናገርም እና ብዙ ሰዎች በሱሳይድ እያጣን ነው። ከሆነ በኋላ ነው የሚነገረው። እሱንም በስትሬስ እና በዲፕሬሽን ምክንያት ማለት ነው። እንግዲህ እነዛ ጋር የሚደረሰው ለምንድን ነው? ተስፋ ስለሌለ፣ ነገ የሚለው ተስፋ ስለሌለ አይደለም። እና ነገ የሚለው ተስፋ ቢኖር በውስጣችን ያንን ብናጠነክር፣ አሁንም የምንሰማ ሰዎች ካለን ሜቢ ቱዴይ ኢዝ ኦኬ ችግር ብዙ ላይኖረን ይችላል። አሁን ግን ተስፋ የሚለውን ነገር በውስጣችን ብናሳድር ነገ ሲከብደን ተስፋ ከሌለን በቃ የት ነው የምንሄደው? ከጨለመብን የት ነው የምንሄደው? እና ያንን በውስጣችን እኛም ብንለማመደው እግዚአብሔርን ያ ተስፋ በእኛ ውስጥ እንዲያደርግልን ብንጸልይ አትሊስት አንድ ነገር እናተርፋለን። የሆነ ሌላ ኦርጋናይዜሽን እንዲቋቋም ተሳትፌ ነበረ። አጫውቼሻለሁ። ኪዲ ፋውንዴሽን ይባላል እና ሎጎዋችን ምንድን ነበረ? አንድም ሰው ከመኪና አደጋ ካተረፍን with all the mission ምናምን አንድ ሰው በቂ ነው እና
እዚህም አንድ ሰው ከሱዊሳይድ፣ አንድ ሰው ከዲፕሬሽን፣ አንድ ሰው Yeah. ከምናምን ከድራግ አዲክሽን አንድ ሰው ማትረፍ ብንችል ተሰባስበን እና ተባብረን ትልቅ ነገር ይሆናል። እና የሚገርመው ነገር ደግሞ እንደዚህ አይነት ነገር ውስጥ አልፈው አሸንፈው በዛኛው በኩል ዲያደር ሳይድ የወጡ ሰዎች ነገ እነሱ ደግሞ ሌላ አንድ ሰው እንደዛ ይጎትታሉ። እና ተስፋ ይኑረን። ይቻላል። አስቸጋሪ ነው፣ የውጭ ሀገር ኑሮ በጣም አስቸጋሪ ነው። ግን እርዳታ ካገኘን we can make it። እርዳታ ካገኘን ነገን ማየት እንችላለን። እርዳታ ካገኘን የተሻለ መንገድ ልንቀርጽ እንችላለን። እና እንጠያየቅ፣ እንረዳዳ፣ እንተሳሰብ። ለሁላችንም ግን በውስጣችን ውስጥ የእግዚአብሔር ተስፋ በሁላችን ውስጥ ይኖር። በይበልጥ ደግሞ እዚህ ላይ በአንተ ላይ የሚጨምረው ሴቶች እዚህ ሀገር በጣም ስትሬስፉል የሆነ ላይፍ እያለፍን ነው። በሜሬጅ አዘ ሲንግል ማዘር ሆነንም ሜሬጅ የጠበቅነውን ያህልም በትዳራችን ላይ እየፈረሰ ወይንም ያሰብነው ነገር ሳይሳካ ሲቀር በልጆች እንጎዳለን በጣም። ልጆቻችን የሆነ ነገር ውስጥ ከገቡብን ወይ ከሆኑ ሞር ዲፕሬሽን ውስጥ የምንገባ እኛ ነን። በመውለድ የሚመጣ አንዳንድ ዲፕሬሽኖች አሉ። እና ይህንን እርዳታ እዚህ እንደምታገኙ እኔ ተስፋ አለኝ ሙሉ በሙሉ። ምክንያቱም ሆፕ አለን፣ ሁላችን ሆፕ አለን። እና ሆፕ ተስፋ አንቁረጥ፣ ምንም ተስፋ መቁረጥ የለብንም። እግዚአብሔር ሁላችንም በተስፋ ነው ያመጣን እዚህ ምድር ላይ። ተስፋ እንዲኖር ደግሞ በመጸለይ በማንበብ እግዚአብሔርን ቃል በማወቅ ከዛም አልፎ ደግሞ እርዳታ ማግኘት አለብን። እግዚአብሔር ፐርፐዝ ነው ወደዚህ የመጣ ነው፣ ከዚህ ወደዚች ምድር ላይ የመጣ ነው። እና አንዳንዱ ዶክተር ይሆናል፣ አንዳንዱ ሳይካትሪስት ይሆናል፣ አንዳንዱ መሪ ይሆናል፣ አንዳንድ ፓይለት ይሆናል፣ አንዳንዱ ነርስ ይሆናል። እና በዚህ ውስጥ እያለፍን ስለሆነ አንድ ሰው በፕሮፌሽኑ እኔ ይረዳኛል ብዬ አንደኛ ነገር ማመን መቻል አለብኝ። ሁለተኛ ችግር አለብኝ፣ እኔ በቃ በልጆቼ ችግር አለብኝ፣ በትዳሬ ችግር አለብኝ፣ ይሄን ነገር መቋቋም እኔ አልቻልኩም ብለን ችግር እንዳለብን ማመን ግዴታችን ነው በጣም። እና ሴቶች በጣም በዚህ ውስጥ እየተጎዳን ያለን ሴቶች ብዙ አለን። ስፔሻሊ ያንግ አዳልቶች። ያው ይሄ ደግሞ ከቻቺ ጋር አውተንቲክ ቮይስስ ለያንግ አዳልት ነው። እኔ በቃ ሪሊ እንድታዳምጡ የሚፈልገው ተስፋ አለን። እና ገና በ19 በ18 በ20 30 ዓመት በጣም ረጅም የሆነ እድሎችን እንድናጣ አንፈልግምና ሁሉ ነገር በአንዴ አልጋ ባልጋ አይመጣም። ችግሮች ሊኖሩ ይችላሉ፣ በትዳር ችግሮች ሊኖሩ ይችላሉ፣ በልጆቻችን ወይ በራሳችንም ትዳርም ባይሆን በራሳችን የምናልፋቸው ነገሮች አሉ። አሁን ብዙ ልጆች አገኘው ካፌ ላይ ሲሰሩ ሞፈር ላይ በጣም ደስ የሚሉ ወጣት ልጆች ናቸው። እና አንዳንዱ በቃ ሳነጋግራቸው በቃ የመፍራት ቀና ብሎ የማየት የምናምን የት ነው የምትኖሩ ስላቸው ሸልተር ነው እንኳን ለመኖር ለማለት በጣም ይከብዳቸዋል። እና በቃ እኔ ደግሞ ዶንት ኢቨን ቲንክ በቃ ነግራቸዋለሁ፣ እንደፍጹም እንዲሰማቸው እኔ እያልኩ ነግራቸዋለሁ። ካሽር ነበርኩኝ እንዲሰራን ዌትረስ ነበርኩኝ። ዛሬ አንቺ እዚህ ጋር ምሰሪውን በሙሉ አልፌዋለሁ፣ ጊዜ ያልፋል ነው። እና ሄልፕ ደግሞ ከፈለጋችሁ እዚህ ሀገር ደግሞ በቃ ያላችሁበት ደግሞ የምታገኙት ሄልፕ ነው እያልኩ እንደውም ስለዚህ ቦታ ነግራቸው ነበር። እና እሺ 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 ምናምን ይላሉ። ቀላል ነው፣ ይሆናል፣ ይቻላል። ከዛ ውስጥ ወጥተን ራሳችንን የሆነ ቦታ ላይ ስናገኘው ድሪም ፐርፐዝ ይኑረን፣ ጎል ይኑረን። ከዛ ደግሞ የሆነ ሆቢ ይኑረን። ኢትስ ላይክ ሆቢ ደስ ይላል የሆነ ነገር ከስራ በኋላ what do you like go to the library or መጽሐፎችን ከላይብረሪ ተበድሬ ማንበብ ሊሆን ይችላል my hobby ወይ ፎቶግራፊ ሊሆን ይችላል በስልኬ በየቦታው or walking ሊሆን ይችላል or I don't know ጥሩ ሙቪዎችን ማየት ይሆናል። so let's have a hobby inspire እናርግ ራሳችንን።
ከዛም አልፈን ደግሞ እንዳልኩ ደግሞ ሄልፕ አለ። እኔ አልቻልኩም አሞኛል ብለን ሰው ሲያመው እንዴት ነው ሆዴን አመመኝ ራሴን አመመኝ ይሄ ነገር ራስ ምታት ይሄ ሆዴ እያቆመ አይደለም ሆስፒታል ሊሄድ ጉንፋን እየተወኝ አይደለም ሄጄ ልመርመር እንደምንለው የጭንቅላት አይምሮ የሄልት ሜንታል እንትን በጣም ትልቅ ቦታ ነው የሚያደርሰንና እንደዚህ አይነት ቦታ መታችሁም ሌላም ቦታ ሊበን እንዳለው ሄዳችሁ መፍትሄ ፈልጉ። ኢሚግሬሽን ኬስ ሲኖርን ሎየር ጋር ለምንሮጠው ቶሎ ብለን ወረቀት ያስፈልገኛል እዚህ ሀገር መኖሪያ ፍቃድ ያስፈልገኛል ለምን ያስፈልገናል ግዴታ ነው። ይሄኛውም እንደዛ ነው። ስለዚህ በርቱ እላለሁ። ሪበን በጣም እጅግ አድርጌ አመሰግናለሁ። ሌላ ምንም የምንጨምረው ከዚህ በላይ የለም። ብዙ ኢንፎርሜሽን ነው የሰጠህን። እኔም ደግሞ በሚቀጥለው ጊዜ እስክንገናኝ በሌላ ደግሞ ፕሮግራም እስከዛው ድረስ እንግዲህ ታቡ ይሄውና አለን። እኔንም አስተናግዶኛል እናንተንም ያስተናግዳል። እወዳቸዋለሁ። ቻቺ ታደሰ ነኝ። እስክንገናኝ ድረስ ዋን ላቭ